ሴት ነሽ ሴት ሰማችኋል እንዴ? አንተ ነህ ሴቱ ከኋላ መተመትማ ምናችሁ ነው የምትጣሉት? ነበር ፈለጋችሁ እገላለሁ። እሺ ይላረፍ እስኪ ልቀቂውና የሚያደርገው ነው። እስኪ ይኸውልህ ሰብለ እንድታፈስ ላደረገችው ለእያንዳንዱ እንባ ትከፍላለህ። ማን አንተን ባባሽ ያረጋ? ዝም አንቺ። እስኪ ልቀቂውና አቅሙን ያሳይ። ጆኒ ረፍ ችግር ካለብህ ቀጥታ ከኔ ጋር መተህ አታወራም ነበር? ምንም የማወራህ ነገር የለም። ይኸውልህ ሄደህ ተንበርክከህ ይቅርታ ካላልካት ባገኙን ቁጥር እቀጠቅጥሃለሁ። እሺ ይሄ ልጅ እንደ ፊልም ማየት ጀምሯል ማለት ነው። ማን እንደሆንኩ አታውቅም እንዴ? ጆኒ እኮ ነው። ማንም ብትሆን ለእኔ ለውጥ የለውም። ትሰማኛለህ? እምባዋን በደም ትተካዋለህ። ኧረ በእናታችሁ አስተማሪ እንዳያያችሁ። ብርክቲ ለምን ከዚህ ደሽና እናስፋልጨርሱ? ወንድ ኮንክ ፊት ለፊት ነው እንዳገኘ ነው የምትወራው። ረፉ እንዴ አየህ አይደል በአንተ ምክንያት እንዴት እንደሆነች። ይኸውልህ እኔ ምክንያት አታርግሽ። ለዚህ ሁሉ ነገር ያበቃኝ ራስህ ነህ። አሁን ዝም በል። ሲያማት ምን እንደሚያደርግ ወይ ደግሞ ሐኪም ቤት መሄድ ካለብህ እንሂድ። አቤት ይኸውልህ ትንሽ ከቆየች ሐኪም ቤት እንወስዳታለን። ግን ውሃ ከተደረገለት ገላት በቂ ነው። እና ታዲያ ምን አፈጣት ያለ ሄዱ እዛ ውሃ ይዘና አንተ አትዘዘኝ። አንተ ከእሷ ኩራት በልጦብህ ነው። ብረክቲ እስኪ ውሃው እንዲያርግላት እስኪ ብረክቲ እንኪ ትንሽዬ ውሃ ጠጪ። ሀቢብቲ ነቃሽልኝ? ሀቢብቲ አዎ ሀቢብቲ እሺ አለሽ እንግዲህ ውሃ ጠጪ። እሺ አታልቅሽ በቃ። ምን ነው እያመመሽ ነው እንዴ? አንዳንድ ቃላቶች በጊዜው ሰላምና ደስታ ቢሰጡም ካለፉ በኋላ ግን ህመም ናቸው። እስክትታመሚ ድረስ ቆይ ለምን ትጨነቂያለሽ? አንተ ነህ ህመም የምትሆንብኝ። ብርክቲ በቃ ተይ፣ ገና መንቃትሽ ነው። እረፍት ደግሞ ያስፈልግሻል። እሺ ወደ ክላስ ውሰደኝ። ምናልባት ሊጠብቅ ሰው ይኖራል። ግን እኮ ምን ተመለሳለች አንዴ በቃ ቆንጆ አስከፉሽ እንዴ? አይ አስደስሽኝ። ሲጀመር ካሁን በኋላ እኮ አንቺ ምርጫሽን መርጠሻል። እኔም ህይወቴ እኖራለሁ፣ አንቺም ደግሞ እየሴትሽ ጋር መሄድ ትችያለሽ። ምን ጄሪ? ሴትዮ ካሁን በኋላ እንዳጠሪኝ አጠገቤም እንዳትደርሽ። አንቺ ጄሪ! ወይኔ ድሌ። እሺ ምን ማድረግ ነው ያለብኝ? አንቺ ጄሪ! ግን ከዚህ በፊት እንደዚህ ስትሆን አይቼ አላውቅም። ልክ ነሽ። እንደዚህ አይነት ስሜት ከተሰማኝ በጣም ቆይቻለሁ እኮ። ምን ተፈጥሮ ነው? በጣም የጥፋተኝነት ስሜት እየተሰማኝ ነው። ምን አጥፍተህ? ተይኛል። አሁን ከዚህ ስሜት መውጣት ነው ፈልገው። እኔም ከፍቶኝ ነበር አንተ ጋር የመጣሁት።
ግን ያንተን መከፋት ሳይ ሌላ ነገር መጨመር አልፈለኩም። ምን ሆነሽ? ብቸኝነት፣ አለመፈለግ። ሲከፋኝ እንኳን የሚያጽናናኝ ሰው የለም። የሚያማክረኝን ሰው እንኳን የለም። ምን እያልሽ ነው? በአንተ ምክንያት ከጓደኛዬ ከሰብለ ጋር እንኳን ተጣላሁኝ። አንተንም እየተፈራረቁ ቢዚ ያደረጉክ። እንደዛ ይሰማሽ? እኔ ያለ ቅድም ስመጣ ሰብለን አቅፈ እያባበልካት አየሁ። እኔም እኮ ስሜት አለኝ፣ እንክብካቤ እፈልጋለሁ። ትንሽ ችግር ተፈጥሮ ስለነበረ ነው። ቢሆንስ ፍቅረኛ እኮ ነኝ። ለሌላ ሰው የሚደረገው ለእኔ ቢያደርገው ምን አለበት ብዬ መመኘት አለብኝ? ሳልነግርህ ስሜቴ ሊገባ ይገባል። እንደዚህ እንዲሰማኝ ስላደረግኩኝ በጣም ይቅርታ። ሁሉም እየመጡ አንተን ሊነጥቁኝ እንደሚችሉ ያስፈራሩኛል። ለእኔ ምንም ቦታ እንደሌለክ ነው የሚነግሩኝ። ተያቸው፣ እነሱ አትስሚያቸው። እሺ፣ የሁሉንም ዛቻ ላንተ ስል እችላለሁ፣ ግን በቃ አንተ ከጎኔ አትራቅ። እኔ የሚጎዳኝ አንተን ማጣቴ ነው። እሺ በቃ ነገሮችን ለማስተካከል እሞክራለሁ። ብርክቴን እንዳራቃት ሰብለንም ካንተ አርቃት። የራሷን ፍቅር በጥብጣ የኛንም እየበጠበጠች ነው። ትንሽ ብቻ ታገሽ። ያንን ጆሪ እንዳመረከኩ ትንሽ ነው ይቀር። እሺ ሁሉንም ነገር ላንተ ስል እችላለሁ። እስካሁንም የሰው አፈር ችዬ ኖሬያለሁ። አሁን ግን እየደከመኝ ነው። ላቅ አልፈልግም። ስበርብሃለሁ። ተይ በቃ አታርቅሽ። በጣም ይቅርታሽ። በእኔ ምክንያት እንደታረች ስላደረግ ለአንቺ ይገባሽ። ጥሩ አፍቃሪ ነሽ። ታቅፈኝ ያለው ስሜት ይለያል። ቅድም ሰብለን አቅፋ ማይቼ ምን አለበት እኔ እንደዚህ ገባብልኝ ብዬ ተመኘው። ፍቅረኛሽ አይደለም? ምኞቱ እኮ ባላገኘሽ ነገር ላይና የራስ ባልሆነ ነገር ላይ ነው የሚሆነው። እንዳገኘው እንዲሰማኝ አላደረክማ። እሺ ሶሪ። ምን አለበት ሁሌም እንደዚህ አቅፈኝ እንዲመሽና ቢነጋ። በቃ ይሄ ኤልያስ የሚባል ልጅ እስካለ ድረስ ሰላም አናገኝም። እሱ መወገድ አለበት። ያኔ ሁላችንም ሰላማችን እናገኛለን። ጆኒና ሰብለም ይታረቃሉ። ይህን ስታቅ ብርክቲም ጆኒን ትርቀዋለች። ያኔ በደንብ አድርጌ ያገኛታለሁ። ካሪቦ እንዴት ነህ? እንዴት ነህ? ከየት ነው? ብርክቲን አሟት ክላስ አርሻት ይመጣ። ምን? ብርክቲ ደግሞ ምን ሆነች? ከኤልያስ ጋር ስንጣላ ተጨንቃ ራሷን ሳተች። ምን? ስንጣላ? ሳላስበው መጥቶ በቦክስ መታኝ። ከዛ ተያይዘን ስንጣላ ድንገት ብርክቲ ደረሰች። ምን ሆንኩ ብሎ ነው እሱ ደግሞ ትምህርት ቤት ግቢ ውስጥ የሚጣላ? ለሰብለ ወሬ ያወራ ብሎ ነው። ለሱ ነው ይመላለኝ። ቆይ ግን ብርክቲ እንዴት ነች? አሁን ደህና ነች። ጥሩ። ይኸውልህ ስለሌላ ምን አሰብኩ መሰለህ?